የተለያዩ መረጃዎችን ነው የያዝነው። በላይ አድማጭ ተመልካቾቻችን በተለይ አማራ ክልል አሁናዊ ሁኔታው ጋር የተዛመዱ ዝርዝር መረጃዎችን እንደያዝን ይገነዘባሉ። እነሱን በቅደም ተከተል አደርሳለሁኝ። በመጀመሪያ ወደ ምዕራብ ወሎ ወረዳዎች አካባቢ መካነ ሰላም ከተማ አካባቢ ያገኘነው መረጃ ላስቀድም። በዚህ የቦረና ሳይንት ወረዳ ፖሊስ አዛዥ ባልታወቁ ኃይሎች ተመተው ሆስፒታል መግባታቸውን ነው የመረጃ ምንጮቹ የገለጹልን። በትላንትናው ዕለት ነው የፖሊስ አዛዡ የተመቱት። ኢንስፔክተር ኡስማን እንደሚባሉ ነው የሚገልጹት። አሁን በመካነ ሰላም ሆስፒታል ሕክምና እየተደረገላቸው እንደሆነ ነው የተገለጸው። ይሄ ባልታወቁ ኃይሎች ተወሰደ የተባለው እርምጃ በአራት የሚሊሻ አባላትም በተመሳሳይ እንደዚሁ የግድያ ተፈጽሟል። እነዚህም አራት የሚሊሻ አባላት ተገድለዋል ነው የተባለው። ሁለቱ የሚሊሻ አባላት ቢሊ ተብሎ የሚጠራ አካባቢ ዝርፊያ ተሰማርተው ስለነበር ነው የተገደሉት ይላሉ። በእርግጥ ይህንን ግድያ ማን እንደፈጸመው አልታወቀም። ግን ቢሊ ተብሎ የሚጠራ አካባቢና ወግሎ ተብሎ የሚጠራ አካባቢ ሰሞኑን ከዝርፊያ ያደርጉ ነበረ። ፋኖ ነው ዝርፊያ የሚፈጽመው ለማስባል ይህንን እንቅስቃሴ የሚያደርጉ አካላት ስለነበሩ ነው የሚል መረጃ አለ። ሆኖም እንግዲህ ቢሊ ተብሎ የሚጠራው አካባቢ ሁለት የሚሊሻ አባላት፣ ወግሎ ደግሞ ሌሎች ሁለት የሚሊሻ አባላት እና የወረዳው የፖሊስ አዛዥ ጭምር አራት የሚሊሻ አባላት ህይወታቸው እንዳለፈና የፖሊስ አዛዡ ግን በጽኑ ቆስለው ሆስፒታል መግባታቸውን ነው። ለህይወታቸው የሚያሰጋ ጉዳት እንደሆነ ነው የመረጃ ምንጮቹ የሚገልጹት። እንግዲህ እነዚህ ድርጊቶች በማን እንደተፈጸሙ ግን እስካሁን አላወቅንም ነው የሚሉት የመረጃ ምንጮቹ። ይሄ እዛ አካባቢ የሆነ ነው። በሰሞኑንም በዚሁ በመካነ ሰላም አካባቢ አልፎ አልፎ የተኩስ ድምጽ ይሰማ ነበረ። በተለይ ይሄ ውግሎ ተብሎ አባይ በረሃ አካባቢ እንደዚሁ ደግሞ በከተማው አቅራቢያ ቢሊና ከተማው ወደ ዩኒቨርሲቲው አቅጣጫ አልፎ አልፎ የተኩስ ድምጽ ይሰማ እንደነበር ተገልጿል። ይሄ እንደሆነ ነው የገለጹት። በከተማው ግን መብራት ከጠፋ ዛሬ 9ኛ ቀኑን ይዟል። ከአንድ ሳምንት በላይ መብራት አልመጣም መካነ ሰላም ከተማና በአካባቢ የሚገኙ የገጠር ከተሞች አካባቢ ነው ያሉት። ላሊበላ አካባቢ እንደዚህ መብራት መጥፋቱን ስንዘግብ ነበረ። ላሊበላ ግን መብራት መልሶ አገልግሎት መስጠት መጀመሩን የመረጃ ምንጮቹ ገልጸዋል። መካነ ሰላምና ከመካነ ሰላም ወደ ተለያዩ አካባቢዎች ኃይል ያገኙ የነበሩ የገጠርና የትንንሽ የገጠር ከተሞች ጭምር በጨለማ ውስጥ እንደሆኑ ነው የገለጹት። ከነዚህ መረጃዎቻችን ጋር በተያያዘ አንድ መረጃ ያደረሱናል። አማራ ክልል አካባቢ በተለያዩ አካባቢዎች በሚቀጥሉት ሚዲያ ጋር በተገናኘ ለሚዲያ ፍጆታ የሚሆኑ ሁለት ተግባራትን ለመስራት በየአካባቢው ዝግጅት እየተደረገ ነው የሚሉት። የመጀመሪያው ወጣቶችና ሚሊሻዎችን ፋኖ እንደነበሩ እና መሳሪያ እንደነበራቸው የሚያሳዩ እንቅስቃሴዎችን ከዛ ቀጥሎ ደግሞ አሁን በቅርብ ጊዜ እጅ እየሰጡና ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆነ የሚያሳዩ ዘገባዎችን ለመስራት ለእንደዚህ አይነት እንቅስቃሴዎች በየአካባቢው እየተደረጉ ነው። ለምሳሌ ወረታ፣ በለሳ፣ ደብረ ብርሃን፣ ሸዋሮቢት፣ መካነ ሰላም፣ ላሊበላ፣ ሰሜን ወሎ ጋዞ ስታይሽ የሚባሉ አካባቢዎች ለእንደዚህ አይነት እንቅስቃሴዎች ሚሊሻዎችና ወጣቶች ሲመለመሉ ተመልክተናል ያሉ የመረጃ ምንጮቻችን ይህንን አድርሰዋል። ምናልባት በሚቀጥሉት ጊዜያት በሚዲያ ይህንን ነገር ልትመለከቱ ትችላላችሁ። ከፋኖነት ተመልሰናል የሚሉ ወጣቶች አሉ። ከነዚህ ውስጥ እንግዲህ በተለያየ ጥቅማ ጥቅም በአመራሮቹ ጋር ግንኙነት ያላቸው እንደሆኑ ነው የተገለጸው። ለዚህ ዝግጅት ሲባል ከከተማ ወደ ገጠር ወጣቶች እንዲሄዱም እየተደረጉ ነው የሚሉት። ይህንን እንግዲህ ለሚዲያ ፍጆታ የሚውል ተግባር እየተሰራ ነው። ዝርዝር ያለ ነገር ነግረውናል። ያው ከዚህ በላይ እንግዲህ ለሚዲያ የማይሆንም ስለሆነ ነው። አንዳንዱ ነገር ግለሰብ ነክ የሆነም ካሁን በፊት ሰዎች በተለያየ ተግባራትም ላይ የነበሩ ሰዎችም ጭምር ለዚህ እየዋሉ እንደሆነ ይገልጻሉ። እንግዲህ ወደፊት እሱን በዝርዝር የምናየው ነው የሚሆነው እንደየክስተቱ። አንዳንዱ በእርግጥ ሲያደርጉት የሌሎቹ ወይ ደግሞ እንግዲህ በዚህ አነሰ ማደግም በመዋቅር ውስጥ ነን ያሉ ሰዎች ሲያደርጉት የማያሳፍረው በሚዲያ ለመናገር ያሳፍራል። በእርግጥ እንግዲህ እሱ የሞራልን ጉዳይ የሚጠይቅ እንደሆነ ነው። ከነዚህ ውስጥ በተለያየ ወንጀል ያሉ ሰዎችም ጭምር ይገኙበታል የሚል መረጃ ነው ያደረሱን። ሌላው መረጃችን ይሄኛውም እንግዲህ ሸዋሮቢት አካባቢ ዛሬ ረፋዱን መነጋገሪያ የነበረ መረጃ ነው ብለው ነው የመረጃ ምንጮቻችን የሚያደርሱት። በሸዋሮቢት ከተማ አካባቢ በተለይ የባንክ ሰራተኞች አካባቢ መነጋገሪያ የሆነ ጉዳይ ነው የሚሉት። ትላንትና ምሽት ወደ 11 ሰዓት ገደማ አካባቢ አርማንያ ተብሎ የሚጠራው አካባቢ አንድ ተሽከርካሪ
የገንዘብ ጭኖ ሲሄድ እዛ አካባቢ ኬላ ጥለው በሚንቀሳቀሱ የፋኖ አባላት በቁጥጥር ስር ዋለ ነው የሚሉት የመረጃ ምንጮቹ። ከዛ በኋላ የሆነው ነገር ነው እንግዲህ ከመነጋገሪያም የሆነው እዛ አካባቢ ያሉ የፋኖ አባላት ገንዘቡን የያዘው ሹፌርና ተሽከርካሪ ወደሚፈልገው ቦታ እንዲሄድ ሲያደርጉ በአጃቢ የነበሩትን 4 የፖሊስ አባላት ግን ይዘው ሄደዋል ነው ያሉት። የፖሊስ አባላቱን ይዘው ሄደዋል። ገንዘቡ ግን ሹፌሩ ወደ ተባለው አካባቢ እንዲያደርስ ነው ቃል በቃል ነው እንግዲህ ለመረጃ ምናልባት ለማረጋገጥ ከዚህ አንጻር የተለያዩ ጉዳዮችም ስላሉ የዳሽን ባንክ ገንዘብ ነው የተባለው። ዳሽን ባንክ በአካባቢው ሊያሰራጨው ወይም ደግሞ ከአካባቢው ቅርንጫፎች የሰበሰበው ገንዘብ ነው የሚሉት የመረጃ ምንጮቹ። ይሄ ዛሬ የባንክ ሰራተኞች ሸዋሮቢት አካባቢ ሲነጋገሩበት የነበረ ጉዳይ ነው የሚሉት። እንግዲህ ገንዘብ ተያዘ ኬላው ላይ። ገንዘቡን አጅበው የነበሩት የፖሊስ አባላት ተወሰዱ። ገንዘቡ ግን የህዝብ ስለሆነ ወደምትፈልጉት ቦታ ይዛችሁ ሂዱ ተብሎ ተለቀቀ ነው የሚለው። ያው እንግዲህ ይህንን በተመለከተ ብዙ ጊዜ በላይ መነጋገሪያ የሆኑ ጉዳዮች አሉ ከመንግስት አንጻር። ካሁን በፊት አንድ ቪዲዮ ደርሶንም ታስታውስ ከሆነ የጋሸና አካባቢ አቢሲኒያ ባንክ የሚገኝበት ነው። በወቅቱ በተለይ ከ2 ወር በፊት ጦርነቱ እንደተጀመረ አካባቢ ነውና የፋኖ አባላት ናቸው የተባሉ ትጥቅ የያዙ ወጣቶች ወደ ባንክ ቤቱ ሲሄዱ ጥበቃው በድንጋጤ ከባንክ ቤቱ ሲነሳ እኛ ገንዘብ እናወጣ ነው ምን ሄደው ብለው ከዛ በኋላ የክላሻቸውን ካዝናውን ነቅለው መሳሪያውን ያዝና ፈትሽ ያስገባን ብለውት ገርሞት እንደነበርና ከዛ በኋላ በባንክ ሰራተኞች ላይ የሚደርስ ጉዳት ዝርፊያ የሚፈጽሙ ሰዎች ካሉ ንገረን ብለውት ሲሄዱ የሚያሳይ ቪዲዮ ወጥቶ ነበርና ብዙ ጊዜ መነጋገሪያ ሆኖ ነበር። እንግዲህ በአካባቢው እስካሁን ባለው መረጃ መሰረት እንግዲህ አንድ ባንክ የተዘረፈበት አካባቢ ምናልባት እንዲያፈረን ስለሆነ ምን ብለው አንተ ሰምተህ ታውቃለህ? ምንም ሰምቼ አላውቅም። እንግዲህ መረጃው ሳይኖረን ቀርቶ ከሆነ ይህንን ወደፊት የሚመጣ ከሆነ እናያለን። እስካሁን በተለያዩ አካባቢዎች መረጃዎችን ለመሰብሰብ ብዙ ጥረት እናደርጋለን። መረጃዎችንም በተቻለ መጠን በእጅጉ ተጠንቀን ነው የምናቀርበው፣ አጣርተን እውነተኛ መረጃዎችን። እስካሁን እንደዚህ አይነት መረጃዎች አልመጡም። እንግዲህ ወደ ኢትዮ ኒውስ በአንተም በኔም በኩል እሱን ነው የምልህ። እኔ ማሳያዎችን ማቅረብ ይቻላል። ደብረ ታቦር፣ ጎንደርን ከዛም ማለፍ ሲሉ ፍኖተ ሰላም፣ ደብረ ማርቆስ የሚያክሉ የዞን ከተሞች በተለይ ጎንደር አካባቢ በጦርነቱ ጊዜ ለ7 ቀናት ምንም ሁኔታ ባልነበረበት በተለይ በዛ ጊዜ አንድም ተዘረፈ የተባለ ባንክ የለም። እንግዲህ ትልቅ ምናልባት ከሀገሪቱ አካባቢዎች የውጭ ምንዛሬ ጭምር ትልቅ ትራንዛክሽን ያለበት አካባቢ ነው። በሌሎች አካባቢዎችም ይህንን ሰምተናል። ከዚህ ጋር በተያያዘም እንግዲህ ትናንትና በማህበራዊ ሚዲያውም አንድ ደብዳቤ ሲዘዋወር ነበረ። እንግዲህ ከዚህ ጋር ወደፊት የሚደርስ ተጨባጭ መረጃ ካለና አሁን አብዛኞቹ የጎጃም አካባቢ እንግዲህ ትናንት ወደ አንተ መረጃ ስታቀርብ ነበር። በተለይ ምስራቅ ጎጃም ወደ 13 የሚደርሱ ወረዳዎች ላይ አሁን ባንኮች ይሰራሉ፣ የገንዘብ ተቋማት እንቅስቃሴ አለ። እነዚህ አካባቢዎች ደግሞ በዚህ ነውና ይህንን መረጃ ማድረስ ነው። ይህንን መረጃ ምናልባት የሚጠራጠር የሚያረጋግጥ የሚፈልግ ሰው ካለ ጥቅምት 9 ከቀኑ 11 ሰዓት አካባቢ አርማንያ ተብሎ የሚጠራው አካባቢ ነው። እዚህ ቀወት ወረዳ እዚህ ላይ ከዚህ ቀደም ብሎ ትላንት ወደ በአካባቢውም እንደዚሁ ተሽከርካሪዎች ተይዘው እንደነበርና በዚህም የነበረ ንብረት ደግሞ መወሰዱን እኛ መዘግበን ነበር። በተለይ ወታደራዊ ቁሳቁሶችን ጭነዋል የተባሉ ተሽከርካሪዎች እዚህ ላይ ቁሳቁሶች ስለመወሰዳቸው ስንገልጽ ነበረ። ደግሞ ዛሬ መረጃ ምንጮቹ ያደረሱን ይህንን ነው። ወደ ሌሎች መረጃዎቻችን እንሄድ። በላይ ወደ ሰሜን ሸዋ ምንጃር እንመለስና የምንጃር በምንጃር እንግዲህ አውራ ጎዳና ቀበሌን በተመለከተ በተከታታይ በተለይ በኢትዮ ኒውስ መረጃ ስናደርስ ነበረ። ትላንትና ከሰዓት በኋላ የቀበሌው ሊቀመንበርን በስልክ አግኝተናቸው ነበረ። ዘወትር ስራ አካባቢውና ስለሚመሩት ማህበረሰብ ህዝብ ያለበት ሁኔታ ያደርሳሉና አውራ ጎዳና ቀበሌ ላይ ቤቶች እየፈረሱ መሆናቸውን ነው ለኢትዮ ኒውስ የተናገሩት። በትላንት ጥቅምት 8 ለጥቅምት 9 ሌሊት አካባቢ ዶዘር ከተማው አካባቢ ቤቶችን ሲያፈርስ እንደነበር ይህንን የአካባቢው አስተዳዳሪ ለኢትዮ ኒውስ ተናግረዋል። ካሁን በፊት ቤቶቹ ጣራቸው እየተገነጣጠለ ቆርቆሮው እየተነቀለ እየተወሰደ እንደሆነ በተደጋጋሚ ሲገልጹ ነበረ። አሁን ደግሞ ቤቶቹ በዶዘር ጭምር እንዲፈርሱ ወይ ደግሞ በአፍራሽ መኪኖች እንዲፈርሱ እየተደረጉ ነው ሲሉ አቶ ሙሳ ይህንን አረጋግጠዋል። ይህንን በተመለከተ ነው የሚሉት። ይሄ ቤቶቹ እየፈረሱ ቆርቆሮቸው እየተገነጣጠለና ከተማው አልነበረችም እንድትባል ሆን ተብሎ እየተሰራ ነው፣ ታስቦበት ነው በኦሮሚያ ክልል በኩል እየተሰራ ያለው ይላሉ። ይህንን ለአማራ ክልልም ለሌሎች ለመከላከያም ይመለከታቸዋል ላልነው የፌዴራል አካላትም
በአካልም በስልክ ማሳውቀናል አሉ። ለምሳሌ አማራ ክልል ከምንጃር ወረዳ ለሰሜን ሸዋ አስተዳደር ለአማራ ክልል ምክር ቤት ጭምር ይህንን አሳውቅ ያለው እኔ በራሴ ነው። ወደ አካባቢ ትመለሳላችሁ እየተባለ በተደጋጋሚ ቀጠሮና ቃል ቢገባም እስካሁን ድረስ እኛ እየተመለስን ሳይሆን ከተማዋ ፍርስራሽ እንድትሆንና ከተማ አልነበረም ለማስባል ስራ እየተሰራ እንደሆነ ነው ይሄን ነው የምንገነዘበው። አሁን ወደ 3500 የሚደርሱ ተፈናቃዮች ከከተማዋ የተፈናቀሉ ወደ አካባቢያቸው መመለስ አልቻሉም። እንግዲህ ከአንድ ወር ጊዜ በላይ ሆኗቸዋል ወደዚህ አካባቢ። እዚህ አካባቢ የነበረው መረጃ በተደጋጋሚ ስናቀርብ ስለነበረ ነው ይህንን መረጃ ነው ያደረሱን። በላይ እንግዲህ ያው በተለይ መካሻ አለማየሁ የዞኑ አስተዳዳሪ በተደጋጋሚ ነግረነው ነበር፣ ትመለሳላችሁ ከመከላከያ ጋር ግብረ ኃይል አቋቁመን ከተማችሁን ተረከባላችሁ ቢሉንም አሁን ግን ከተማው እየፈረሰ ነው፣ ይሄ ደግሞ ታስቦበትና ታቅዶበት የሚሰራ ነው ብለው ይህንን ተናግረዋል። በላይ እንግዲህ ያው ስልክ ያው በጋራ የሚሰማ ነው ስለነበረ ይህንን ተናግረዋል። እንግዲህ አካባቢው ላይ ያለው ሁኔታ ይህንን ነው የሚመስለው። ወደ ደብረ ታቦር አካባቢ ስንሄድ ደብረ ታቦር ከተማ ዙሪያ ዛሬም ውጥረት መኖሩን ነው የሚገልጹት የመረጃ ምንጮቹ። በተለይ ጋሳይ ተብሎ የሚጠራው ከደብረ ታቦር ከተማ በቅርብ ርቀት ያለች ትንሽ ከተማ አለች። ወደ ክምር ድንጋይና ወደ እስቴ መገንጣይ አካባቢ ያው ብዙ ሰዎች ያውቁታል። ይህንን አካባቢ ከጉና ጋር በተያያዘ እዚያ አካባቢ ውጥረት አለ ነው የሚሉት። ውጥረት ያለው ደግሞ ዛሬ በአካባቢ ውጊያ ሊኖር ይችላል፣ ሰዎች ከቤታችሁ እንዳትወጡ የሚል ወረቀት ተበትኖ ስለነበረ በዚህ ምክንያት በአካባቢው ውጥረት አለ ነው የሚሉት። ወረቀት ቢበተንም ይሄ ቅድመ ማስጠንቀቂያ ቢሰጥም እስካሁን ግን በአካባቢው የተኩስ ድምጽም ሆነ ውጊያ አለመኖሩን ዛሬ መረጃ ምንጮቻችን ከአካባቢው አረጋግጠዋል። ሰሞኑን በከተማው የተለያዩ አካባቢዎች በተለይ ደብረታቦር ከተማ ዙሪያ የሚገኙ ገጠር ቀበሌዎች አሪንጎ፣ ገና መጫወቻ፣ ማህደረ ማርያም፣ የጠጉር ኢየሱስ ተብሎ የሚጠሩ አካባቢዎች ላይ ውጥረቶች መኖራቸውን ይገልጻሉ። እነዚህ አካባቢ ያሉ የሚሊሻ አባላት ደግሞ በዘመቻ እንደማይሳተፉ መግለጻቸውን ተከትሎ ነው እንግዲህ በተለይ ውጥረት ደግሞ ተባብሶ የቀጠለው ነው የሚሉት። ትላንትና ወደ አየር ማረፊያ ተብሎ የሚጠራው አካባቢ የከባድ መሳሪያ ተኩስ ሲሰማ እንደነበር ገልጸናል። ያም ሆኖ ግን አሁን በከተማው መደበኛ እንቅስቃሴ ነው ያለው። የትራንስፖርት እንቅስቃሴውም ገበያም እንቅስቃሴ አለ። ከተማው ወደ ተለያየ አቅጣጫ ያሉ የትራንስፖርት አገልግሎቶችም እንደዚሁ እንቅስቃሴያቸው ይታያል ነው የሚሉት። ያው ውጥረት ስለመኖሩ ግን በእያንዳንዱ አካባቢ የፍተሻዎቹ ይታያሉ ሲሉ ገልጸዋል። እንግዲህ ሚሊሻዎቹ እነዚህ በተለይ 15 ቀበሌዎች ላይ በከተማው ዙሪያ የሚገኙ ቀበሌዎች ያሉ በፋርጣ ወረዳ ሚሊሻዎቹ መሳሪያ የዘቀዘቁት ማህበረሰባዊ ውግዘት እየደረሰብን ነው ማህበረሰባዊ ውግዘት እየደረሰብን ነው፣ ደግሞ የማያባራ ደም ውስጥ እንገባለን በሚል ነው ብለዋል። በዚህ ምክንያት እንግዲህ በአካባቢው ውጥረት እንዳለ ነው የሚገልጹት። ወደ ሰሜን ወሎ ቆቦና አካባቢው ስንመጣም እንደዚሁ በአካባቢው ውጥረት መኖሩን ተከትሎ ዛሬ የገበያ ቀን ነው። ወደ ቆቦ ከተማ ከተለያየ አቅጣጫ የሚገቡ አርሶ አደሮች ፋኖ ናችሁ በሚል በየኬላው ጥብቅ ፍተሻ እየተደረገባቸው መሆኑን እንደዚሁ ለገበያ የያዟቸው ሸቀጦች ሁሉ አብራችሁ ሌላ ጥይትና መሰል ነገሮች ጭናችኋል በሚል ጫና እየደረሰባቸው እንደሆነ ነው የሚገልጹት። ይሄ እንግዲህ በአካባቢ ያለውን ውጥረት ያሳያል ሲሉ ነው የመረጃ ምንጮቹ የገለጹልን። ወደ ሰሜን ሸዋ ሚዳና መራኛ አካባቢ ድምድም አካባቢ የተኩስ ልውውጥ ነበረ። ትናንትና ማምሻውን እንደገና ከ3 ቀናት በኋላ እንደገና ገርሽቶ ሆኖም የተኩስ ልውውጡ ማምሻውን እንደገና ከተወሰኑ ሰዓታት በኋላ ቆሟል ነው የሚሉት። ተኩስ የቆመው ደግሞ ከድምድም ተብሎ የሚጠራው አካባቢ ላይ መከላከያ መውጣቱን ተከትሎ ነው ተኩስ የቆመው ብለዋል። አሁን መከላከያ ወደ ከተማው በመለሱ ምክንያት ነው ብለዋል። ዛሬ ገበያ እንዳይኖር መከላከያ ገበያ እንዳይኖር በከተማዋ በትኗል ገበያውን ብለዋል። ይሄ ደግሞ የሆነው ምንድነው? ገበያ ከሚመጣው ሕዝብ ጋር በተመሳሳይ የፋኖ ታጣቂዎች ወደ ከተማ ይገባሉ የሚል ስጋት ስላለና በአካባቢው ውጊያና ተኩስ ስለሰነበተ ዛሬ ገበያ እንዳይቆም ተበትኗል ብለዋል የመረጃ ምንጮቻችን። ወደ በዚሁ ቀጠና ወደ ከዚሁም ባለፈ በለጠ ከ12 ሰዓት ጀምሮ ወደ ምዕራብ ወሎ የነበሩ የተሽከርካሪዎች እንቅስቃሴም በትዕዛዝ ሙሉ በሙሉ በዛሬው ዕለት እንደቆመ እንደዚሁ ተጨማሪ መረጃ አለ። ለዚህ ምንም ማብራሪያ አልተሰጠም። ሆኖም ግን ወደ ጃማ ማውጫ ያለው መስመር ሙሉ በሙሉ የተሽከርካሪዎች እንቅስቃሴ ወደ መራኛ ከተማ መግባትም ከመራኛ መውጣትም ተከልክሏል። እንግዲህ ከገበያው እንቅስቃሴ ጋር ሊሆን ይችላል ካቀረበው መረጃ። ይሄንም መጨመር ስለፈለኩ ነው መረጃዎችን ካለ። መልካም አመሰግናለሁ። ወደ ወግዲ ስንሄድ በዚሁ ምዕራብ ወሎ አካባቢ ደግሞ እንግዲህ ሰሞኑን በአካባቢ ውጊያ መኖሩን ስንገልጽ ነበረ። ዛሬም ለሚ ተብሎ የሚጠራው አካባቢ የከባድ መሳሪያ ድብደባ እንደቀጠለ መሆኑን ገልጸዋል። እዚህም ገበያ እንዳይቆም ተደርጎ ገበያ ተበትኗል። በእርግጥ ቀድሞ የከተማ ነዋሪዎች ብዙ
ብዙዎቹ በስጋት ከተማውን ለቀው ሄደው ነበረ። እንግዲህ ከአርሶ አደሮች ወደ ከተማ እና ወደ ገበያ እንዳይቆሙ ተደርጓል። በዙሪያ ያለው ውጥረት እንደቀጠለ ነው የሚሉት። ይሄ እንግዲህ በአካባቢው ዛሬ ለአራተኛ ጊዜ በአካባቢው ተኩስና ውጊያ ያለበት አካባቢ ነው። ይህንን አድርሰውናል። ከጉዳት አንጻር በርካታ ቤቶች በመኖሪያ ቤቶች በከባድ መሳሪያ መጎዳታቸውን ወደ 9 የሚደርሱ ያልታጠቁ ሰዎች ስለመገደላቸው የመረጃ ምንጮች አድርሰው ይሄ ጉዳቱ ሊቀጥል እንደሚችል ወይ ደግሞ ከዚህ ሊጨምር እንደሚችል ነው የገለጹት። ምክንያቱም አሁንም ድረስ በአካባቢው የከባድ መሳሪያ ድብደባ በመኖሩ አማራ ሳይንት ቡሶ አካባቢ ውጊያ እንደነበር የመረጃ ምንጮቹ ገልጸዋል ትላንትና። ሆኖም ይህም ውጊያ ቆሟል። ምክንያቱ ደግሞ ይሄ ቡሶ ተብሎ ከሚጠራው አካባቢ ወደዚያ ተንቀሳቅሶ የነበረው መከላከያ አካባቢውን ለቆ ስለወጣ ነው ብለዋል። በለጩማ ተብሎ የሚጠራው አካባቢ ግን አሁንም ከፍተኛ ፍጥጫና ውጥረት አለ። እንደውም አልፎ አልፎ የተኩስ ድምጽ ይሰማል ሲሉ ነው ይህንን ያደረሱን። ሌላ መረጃ የመጣው ምንድነው? ኮምቦልቻ ደቡብ ወሎ ኮምቦልቻ ከተማ ጮሬሳ ተብሎ የሚጠራ ቦታ ላይ በርካታ ወጣቶች ከተለያየ አካባቢ ሄደው እዚህ ቦታ ታስረው ይገኛሉ። ብዙዎቹ እየተሰቃዩ ነው። ሌሊት ከዚህ አካባቢ በወጣቶች ላይ ድብደባ ለሚፈጸም ሊሆን ይችላል ነው የሚሉት የመረጃ ምንጮቹ ግምታቸውን ሲያስቀምጡ። ከፍተኛ ጩኸት ይሰማል፣ ዋይታም ድምጽ እና የሲቃ ድምጽ ይሰማል ነው የሚሉት። ጮሬሳ ተብሎ የሚጠራ አካባቢ ነው። ምናልባት በርካታ ወጣቶች ከተለያዩ አካባቢዎች መጥተው እዚህ አካባቢ ሳይታሰሩ አይቀሩም። ድብደባም እየተፈጸመባቸውና ማሰቃየት እየተፈጸመባቸው ሊሆን ይችላል የሚል ግምት እንዳላቸው ነው ይህንን የገለጹልን። እንግዲህ ይህን በተመለከተ የአካባቢው የሰላምና ደህንነት ኃላፊ ተብሎ አቶ ሰይድ ስልክ ደውለን ነበረ። ስልካቸው አይመልስም። ይህንን ለማጣራት ወደ ሌሎች መረጃዎቻችን ስንሄድ እዚህ ሰሜን ሸዋ በረሀትና አካባቢውን ነው የምናገኘው። በዚህ አካባቢ ዛሬም ፍጥጫ አለ። በከተማው ዙሪያ ምሽጎች እየተቆፈሩ መሆናቸውን ነው የገለጹት። ይሄ እንግዲህ ባለፈው በድሮን ድብደባና ጥቃት ከፍተኛ ጉዳት ከደረሰበት በኋላ በአካባቢው የስልክ አገልግሎት ስለመቋረጡም ነው የመረጃ ምንጮቹ የሚገልጹት። አንዳንድ ቦታዎች የሌሎች አካባቢ የስልክ የኔትወርክ እንትኖች ይሰራሉ፣ ግን በከተማው አካባቢ ስልክ ተቋርጧል የሚል መረጃ ነው ያደረሱን። እንግዲህ ምናልባት አድማጭ ተመልካቾች እዛ አካባቢ ቤተሰብ ያላቸው ሊያረጋግጡልን ይችላሉ። ወደ ደቡብ ጎንደር ተመልሰን ስንሄድ እዚህ ጋይንት አካባቢ ሆስፒታል አካባቢ ያሉ የሆስፒታል ባለሙያዎች ናቸው ሐኪሞች ይህንን የሚናገሩት። አሁን ሕክምና ስራ ለመስራት ይሄ ጉዳይ ከሌሎች አካባቢዎችም ጋር ይዛመዳል። ሕክምና ስራችን ላይ ማስጠንቀቂያ ጫና እየደረሰብን ነው የሚሉት ሐኪሞቹ። ምንድነው የሚሉት? አንድ ፋኖ ብታክሙ ወይ ደግሞ አንድ ፋኖ እየታከመ ብናገኝ እዚህ ሆስፒታል እናንተም ላይ እርምጃ እንወስዳለን፣ ደሞዝ እንከለክላለን። ይህንን በየሆስፒታሉ እየተባበራችሁ ነው የሚል ጫና እየደረሰብን ነው የሚሉት። በዚህ ምክንያት ከባጃጅ ወድቀው ወጣቶች ወደ ሆስፒታል ሲመጡ እንኳ ፋኖ ናችሁ ሊባሉ ይችላሉ። እንግዲህ ተኩስም ውጊያን በሌለበት አካባቢ ነው በሚል ምክንያት ሐኪሞቹ ይህንን ጫና በመስጋት በመደበኛ ሕክምና ለመስጠት መቸገራቸውን ነው የሚገልጹት። ከዚህ ጋር በተያያዘ እንግዲህ ብዙ አካባቢዎች ላይም ሆስፒታል ውስጥ የተገኙ ቁስለኞች ጭምር እየተወሰዱ ስለመገደላቸው መረጃ ስናቀርብ ነበር። አሁን ደግሞ ሐኪሞቹ የትኛውን ወጣት እንዳታክሙ በሚል ነው እንግዲህ በሌላ ጉዳይ ሰው ጉዳት ይገጥመዋል፣ ይህን ጭምር ስጋት ውስጥ ከቶናል፣ ጫና እየተደረሰብን ነው ይላሉ። እዛው አካባቢ ሰዎች እየታሰሩ ስለመሆናቸው ነው የሚገለጸው። ለምሳሌ ትላንትና 3 ሴቶች ታስረው ከንፋስ መውጫ ከተማ ወደ ደብረ ዘቢጥ መከላከያ ካምፕ ተወስደዋል ነው የሚሉት። ደግሞ ከዚህ ጋር በተያያዘ የሚያነሱት ምክንያት ምንድነው? መሳሪያ ባሎቻችሁ ገዝተዋል፣ የሚከዱ ወታደሮች ላይ መሳሪያ ገዝተዋል በሚል ነው። ከዚህ ጋር በተያያዘ እንግዲህ አንዷ ታስራ ከተወሰደች በኋላ ሱቃቸው ሁሉ ሌሊት መዘረፉና ለምን የልብስ መሸጫ ቡቲክ ይዘረፋል ብለን ጠይቅ መሳሪያ ገዝታችሁ ወስዳችኋል ለሱ የሚሆን ነው በሚል ነው የጸጥታ አካላት ይህን ዝርፊያ ፈጽመዋል የሚሉት። እነዚህ ናቸው በእኔ በኩል ያሉ መረጃዎች። በላይ ምናልባት በአንተ በኩል ያሉትን አስከትል። በጣም አመሰግናለሁ በለጠ። አሁን ሐኪሞች ላይ የሚደርሰውን ነገር ስታቀርብ እንግዲህ ከዚህ ቀደም ያቀረብናቸውን መረጃዎችም ተመልካቾች በደንብ ማስታወስ ያስፈልጋል። ባለሙያ በጠፋበትና እጥረት ባለበት ሀገር እንደዚህ አይነት ድርጊቶች መፈጸማቸው ለዛውም መንግስት ነኝ በሚለው ኃይል ማለት ነው በጣም አስቸጋሪ ሁኔታዎች ናቸው እየተሰሙ ያሉት። የባህር ዳርን ጥበበጊዮን ሆስፒታልን የአዴት ሆስፒታልን ማስታወስ ይቻላል። ሙሉ በሙሉ ስራ አቁመው አሁን 7 ዓመት በእርግጥ ወደ ስራው እየተመለሰ ነው ተብሏል። ነገር ግን ሐኪሞች ተደብድበዋል፣ ታፈነው ተወስደዋል። አዴትም እስካሁን ስራውን አልጀመረም። የአዴት ሆስፒታል አጠቃላይ እንዲያውም አዴት የሕክምና መሳሪያዎች ናቸው ተጭኖ የተወሰዱት፣ መድኃኒት ነው ተጭኖ የተወሰደው።
ሐኪሞቹ 3 ሐኪሞች ታፍነው ተወስደዋል። ለማስታወስ ድብደባ የተፈጸመባቸው አሉ። ሌሎቹ ደግሞ ተሳደው ገጠር አካባቢ ነው በየፊናቸው ያሉት። በዚህ ሁኔታ ነው የሕክምና ተቋማት እናቶች የሚወልዱበት፣ ህጻናት የሚታከሙበት እንዲህ አይነት ሁኔታ ውስጥ ነው ያሉትና እንዲያው ለስናነሳው የሚያስታውስም ስለሆነ ነው። ምሽግ የሚቆፈርባቸውም አካባቢዎች የሆስፒታል አካባቢዎች እንደዚሁ ከዚህ በፊት ሪፖርት አድርገናል። መርጦ ለማርያም ሆስፒታልን እና በሆስፒታሎች ከሚገኙ እና ፋኖ ነበራችሁ ቆስላችሁ ነው እዚህ የገባችሁ ተብለው ከሚረሸኑት ባሻገር ነው እንግዲህ እየሆነ ያለው። የአንዳንዶቹን ዓለም አቀፍ መገናኛ ብዙኃን አረጋግጠው ያቀረቡት ነው። ከኛም ባለፈ እንደ ቢቢሲና ዶይቼ ቬለ ያሉ መገናኛ ብዙኃን የጥበበጊዮንን በተለይ የባህር ዳር ዩኒቨርሲቲ የሚያስተዳድረው ስፔሻላይዝድ ሆስፒታል ነው። የሆስፒታሉንም የዩኒቨርሲቲውንም አስተዳደር ኃላፊዎች አነጋግረው የሰሩትን ማስታወስ ይቻላል። ለምን ይሆናል የሚለውን እንግዲህ የሚመለከተው ማንኛውም ሰው ይህን ጥያቄ ማቅረብና መልሱን መተው የሚችል ነው። እኛ ምን መልሰው ስላልሆነ በዚሁ ወደ ምዕራብ አማራ ያሉትን መረጃዎች ስናቀርብ ለ2 ቀናት ያለማቋረጥ ውጊያ ሲደረግበት የነበረው የአጼ ውሃ ቋሪት መግቢያ በትናንትናው ምሽት ውጊያው እንደቆመ ነው የመረጃ ምንጮቻችን ያረጋገጡት። ትናንትና ምሽት 12 ሰዓት ጀምሮ ውጊያው ቆሟል። ውጊያው የቆመው ደግሞ መከላከያ ሙሉ በሙሉ ወደ ፍኖተ ሰላም በመመለሱ እንደሆነ ነው። እንግዲህ አካባቢው ላይ ወደ ቋሪት ለመግባት ነበረ ከትናንት በስቲያ 4 ሰዓት ከ30 ነበር የተጀመረው። ለ2 ቀናት ውጊያ ተደርጓል። እንግዲህ በትናንትናው ዕለት ግን ሙሉ በሙሉ ቆሟል። አስገራሚው ነገር በለጠ የሚያሳዝንም ነገር እንግዲህ እዚህ በመገናኛ ብዙኃን ሁኔታውን ለመግለጽ በሚያስቸግር አግባብ ነው። መከላከያ በጅጋ ወደ ፍኖተ ሰላም ሲሄድ ወታደሮቹ ያሰሙት የነበረውን ነገር እዚህ ለመግለጽ በሚያስቸግር ሁኔታ ማህበረሰባዊ በሆነ ሁኔታ አንድን ማህበረሰብ የሚያንቋሽሹ ነገሮች ነበሩ ብለው የገለጹት የጅጋ ነዋሪዎች ፍኖተ ሰላምም ሲደርሱ እንግዲህ የሰሙት ማለት ነው። እንዴት በዚህ ልክ እንዲህ ይባላል በሚል አሁን እዚህ ለመግለጽ በእውነቱ በጣም አስቸጋሪ ነገር ነው እና ይሄ ምን ያመለክታል የሚለውን እንዲሁ ለሚወስድ ሰው ነው እንዲህ ነው ያሉት ብሎ ለመግለጽ ስለሚያስቸግር ነው በለጠ። ከዚህ ባለፈ አሁን ዛሬም አካባቢው ላይ ምንድን ነው ያለው የሚለውን የተጎዱ ሰዎችን በተመለከተ አሁንም ማጣራት እየተደረገ እንደሆነ የሚገልጹት የመረጃ ምንጮቻችን እስካሁን ግን 3 ንጹሃን ከተፋላሚ ወገኖች ውጭ የሆኑ እንደተጎዱ በተፋላሚ ወገኖች በኩልም ከፍተኛ ጉዳት እንደደረሰ የመረጃ ምንጮቻችን ይገልጻሉ። በንብረት ላይ የደረሰውንም እንደዚሁ በተከታታይ ለ2 ቀናት ከባድ መሳሪያም ጭምር ድብደባ ሲደረግ ስለነበረ ጉዳቱ ከፍተኛ እንደሆነ ይገልጻሉ። በአሁን በምዕራብ አማራ በኩል እኛ ቢያንስ ይህንን መረጃ ለማጠናከር ባደረግነው ማጣራት በዛሬው ዕለት ምንም ተኩስ የለም። ደብረ ማርቆስም እንደዚሁ ከሰሞኑ ውጊያ የነበረበት ማለት ነው በዛሬው ዕለት ውጊያ ቆሟል። የሰዎችም በእግር አልፎ አልፎ እንቅስቃሴ ሲያደርጉ ይታያሉ። ወደ ቤተ ክርስቲያን የሚሄዱ ሰዎችንም በጠዋት መመልከታቸውን የመረጃ ምንጮቻችን ይገልጻሉ። ሆኖም ግን በደብረ ማርቆስ ይህን መረጃ እስከምናጠናክር ጊዜ ድረስ ዛሬ ቅዳሜ ነው፣ የገበያ ቀን ነው። ሆኖም ግን ሱቆች አልተከፈቱም። የባጃጅ ትራንስፖርት፣ የታክሲ ትራንስፖርትም በከተማዋ የለም። በእንቅስቃሴ ደረጃ ሲታይ ግን ቢያንስ ሰዎች በእግራቸው ከተማዋ ሲንቀሳቀሱ ይታያሉ የሚል ነው ያገኘነው መረጃ። ጅጋና ፍኖተ ሰላም ግን በትናንት ነው ሩምታም ተኩስ እያሰማ ነበረ መከላከያ ወደ ከተማዎቹ ሲመለስና ከባድ መሳሪያ ሳይቀር ምናልባት ሽፋን ለመስጠት ወይም ደግሞ በአካባቢው ላይ የተለያዩ የደፈጣ ጥቃቶችም ስለነበሩ ከሰሞኑ እኛም ስንዘግበው የነበረው እሱን ለመከላከልም ሊሆን ይችላል። ነገር ግን ምሽት ላይ ስለነበረ ሲያልፉ የነበረው ሰው ወደ የቤቱ ገብቷል። ከፍተኛ ውጊያ የተነሳ መስሎን ተደናግጠን ነበረ። ሆኖም ግን የሚያልፉ ኃይሎች ነበሩ የሚያደርጉት ይላሉ። በዚህ ምክንያት እስካሁንም ድረስ በአካባቢው ላይ እኛ ይህን መረጃ እስከምንሰጥበት ጊዜ ድረስ እንቅስቃሴ እንዲገደብ ያደረገ ነው። ለምሳሌ ከጅጋ ፍኖተ ሰላም ቅርብ ስለሆነ እስከ ሆዳንሽም ጨምሮ ባጃጆች ይንቀሳቀሱ ነበረ። በዛሬው ረፋድ ግን የባጃጆቹ እንቅስቃሴ ተገድቦ ነው ያለው። እስካሁን ድረስ እንቅስቃሴ የለም የሚል ነው ያገኘ ነው። ወደ ሰሜን ወሎ ፍላቂት ከተማ ስንሄድ አንድ መረጃ አለን። በትናንትናው ዕለት ወይም በ9 ለ10 ከምሽቱ 5 ሰዓት ላይ ፓትሮል የሚያደርጉ የመከላከያ አባላት ላይ የተጣለ ወይም የተከፈተ ጥቃት
ከፍተኛ ጉዳት አድርሷል ይላሉ የመረጃ ምንጮቻችን። ልዩ ቦታው መሀል 3 ጎዳና የሚባል ቦታ ላይ ነው። ፓትሮል ያደርጉ የነበሩ ታጣቂዎች ወይም የመንግስት ኃይሎች አንዳቸውም የተረፉ አይመስለንም ይላሉ የመረጃ ምንጮች። ሆስፒታልም ይህንን ጉዳይ በተመለከተ ለማጣራት እንደተሞከረው በእርግጥም ጉዳቱ ከፍተኛ እንደሆነ ያነሳሉ። እንግዲህ ከተማው ዙሪያው ይጠበቃል እና ይህ እንዴት እንደሆነ ግራ ነው የሚያጋባው። ለማናቸውም ሙሉ ውጊያ የተከፈተ መስሎን ነበር። ነገር ግን ለአጭር ጊዜ ብቻ የቆየ ተኩስ ነው የተሰማው። በጠዋት ይህንን ስናጣራ እንዲህ አይነት ነገር መሆኑን ሰማን ይላሉ የከተማዋ ነዋሪዎች። ወደ መተከል ስንሄድ በመተከል ድባጤ ወረዳ ባለፈው የአማራ ተወላጆች ከመስቀል በዓል አከባበር ጋር በተገናኘ እንደታሰሩ ስንገልጽ ነበረ። የድባጤ ወረዳ በተለይ ደግሞ ከተማው ላይ የታሰሩ የአማራ ተወላጆች ወደ ግልገል በለስ መተከል ተወስደው ከታሰሩ ይኸው እንግዲህ እስካሁን ድረስ አልተፈቱም ነው የሚሉት የመረጃ ምንጮቻችን። በአካባቢው ላይ ራቅም ብለው ተወስደው ስለታሰሩ ከቤተሰቦቻቸው ለጥየቃም አስቸጋሪ እንደሆነና ነገር ግን እስካሁን ክስም እንዳልተመሰረተባቸው ይገልጻሉ። በመጨረሻ ኦሮሚያ ክልል ቪኦኤ ይዞት የወጣ አንድ ዘገባ አለ። በኦሮሚያ ክልል የሚፈጸሙ የሰዎች እገታ የተባባሰ መምጣቱን የሚገልጽ ነው ዘገባው። በዚህ ምክንያትም ነዋሪዎች አንዳንድ ቦታ ላይ ቀያቸውን እስከ መልቀቅ ደርሰዋል። የሚታገቱ ሰዎች መደጋገም መብዛት፣ እንዲሁም ደግሞ ከታገቱ በኋላ ከፍተኛ ገንዘብ ለማስለቀቂያ ይጠየቃል። በዚህ የተማረሩ ነዋሪዎች አንዳንድ ቦታ ላይ ቀያቸውን ለመልቀቅ ሁሉ ተገደዋል ይላል። ይሄ የቪኦኤ ዘገባ ነው። በለጠ፣ እነዚህ ናቸው መረጃዎቻችን። በድጋሚ አመሰግናለሁኝ። የተከበራችሁ ተመልካቾቻችን፣ ነጻ አንደበት የዚህ ክፍለ ጊዜ መረጃዎች እነዚህ ነበሩ። ሰላም ጊዜ ይሆንላችሁ።